ጀነራል ጻድቃን ልክ ከመውፍይ አበዲስ አበባ ስደተኛ ሆይን መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? መንግስት ኤርትራ አብ ከተማ አስመራ ጥብቅ ወታደራዊ ውሳኔ ከምዘም መሐላለፈም ኤርትራውያን ወንድሞቻችን ናቸው። ከነሱ ጋር ውጊያ አንፈልግም። የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ አቶ ጌታቸው ረዳ ብቻውን የኤርትራ መንግስትን እንደዚህ እያሽከረከረው ይገኛል። ኤርትራ መደበቂያ ጉድጓዷን እየማሰች ትገኛለች። እነማን ናቸው እንወራለን እያሉ ያለው? ጣልሑኩም ሳይም ስዶራ አክት ኮና ተማሕፀንኩም ንገዛና ሓድሽ እንድሕራለይኩም ደማ ሳብስክራይብ ብምግባር ከይትዘንግዑ ብለኩም ላብ ቪዲዮታትና እንቴ ሰናይ ጣንሒት በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው ምዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን ኤርፖርት ላይ ኢንቨስት አድርገን መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። ትእዛዝ ኩናት ተመሐላሊፉን ህዝባዊ መጓዓዝያታት ወንደብ ኩብላ ተወሲነሎ መንግስቲ ኤርትራ አብ ከተማ አስመራ ጥብቅ ወታደራዊ ውሳኔ ከምዘም መሐላለፈም እዚ ድማ ምስ ምድላዋት ኩናት ዝተኣሳሰር ምዃኑ ዝተፈላለዩ ምንጭታት ሓቢሮም ከም መርአያ ናይዚ ውሳነም ኣብ አስመራ ዝንቀሳቐሱ ህዝባዊ መጓዓዝያ አውቶቡሳት ስራሕ እንደው ከብላም ትእዛዝ ከም ዝተዋሃበን ማዕከን ዜና DW ጸብጺበሎ እዚ ስጉምቲ ኣብ ዝኾነ እዋን ዝፍጠር ድንገታዊ ኩነታት ቀውሲ ነዳዲ ንምዕቃብ ዝዓለመ ምዃኑ እውን እዩ ዶይቼ ቬለ ዝገለጸ። ኤርትራ ቀደም ኢላ እውን ብኩፖን ዝተወሰነ ስርዓት ምሽጥ ነዳዲ ከም እትኽተል ዝፍለጥ ክኾን ከሎም እዚ ምዕባለ እዚ ኣብ መንጎ ኢትዮጵያን ኤርትራን ሕወሓትን ናይ ቃላት ኩናት እንዳበርትዕ ኣብ ዝመጸሉ ዘሎ እዋን ምዃኑ ነዚ ጉዳይ ዝያዳ ቃልቦ ክረክብ ከም ዝገበሮ ተፈሊጦሎም። ብመሰረት ፖለቲካዊ ትንታነም ዓብድራሕማን ሰይድ እቲ ቅድሚ ዓመታት ዝነበረ ናይ ፕሬዚደንት ኢሳያስ አፈወርቂ ቀዳማይ ሚኒስትር አብይ አሕመድ ወርቃዊ ወርሒ ኢሎም ዝገለጹ ሓበራዊ ጸላኢ ሕወሓት ስለ ዝነበረ ናይ ረብሓ መርዓ እዩ ነይሩ። ኩናት ትግራይ ንሕወሓት ድሕሪ ምድኻሙ እቲ ሓዳር ከም ዝፈረሰ ዝገለጸት ትንታነም እዚ ኣብ መንጎ አስመራን መቐለን ድማ ሓድሽ ምቅርራብን ጽምዶን ይረአ ከም ዘሎ ብምርዳእ እዚ ወጥሪ እዚ ድማ ኢትዮጵያ ወደብ ዓሰብ ክትጥቀም ብዝሃበቶ መግለጺ ዝተበገሰ ኮይኑ ኣብ ዲፕሎማሲያዊ መዳይ እውን ተጋፊሐሎም። ሚኒስትር ጉዳያት ወጻኢ ኢትዮጵያ ንውድብ ሕብራት ሃገራት ብዝጻሕፎ ደብዳበም ኤርትራን ጽግዕተኛታት ክብል ንጽዋዕም ንሕወሓት እውን ኢትዮጵያ ንምውጋዕ ከምኡውን ሓይሊ ፋኖ ንምድጋፍ ይዳለሎ ክብል ክስ ኣቕሪቡ ኤርትራ ነዚ መልሲ ኣብ ዝለኣኸለትሉ ብሚኒስትር ዜና ኣቢላም ነቲ ክሲ ንቐደም በሉ ግዝኣት ምምላስ ዝዓለመ ፕሮፓጋንዳ ክትብል እያ ዘቃለለቶም። ሕወሓት ብኻልእ ገጽ እውን ናይ ባዕሉ መልሲ ሂቡ እዩ። መራሕቲ ሕወሓት ድማ ብወገኖም ነቲ ደብዳቤ ሓደገኛ ሓቂ ዘይሓዘ ብምዃኑ ነጺጎም እዮም። ኣብዚ እዋን እዚ ሰለስቲኦም ወገናት ሓይሎም የጠናኽሩን ሓደሽቲ ተዋጋእቲ ይምልምሉን ከም ዘለውን ዝተፈላለዩ ጸብጻባት ዘመላኽቱ ዘለዉ እንትኾኑ እዚ ኩነታት ድማ ኣብቲ ዞባ ሓድሽ ዙር ዘይምርግጋእ ኩናት ከየስዕብ እውን ጽኑዕ ስጋኣት ፈጢሩ ኣሎ። አቶ ጌታቸው ረዳ ብቻውን የኤርትራ መንግስትን እንደዚህ እያሽከረከረው ይገኛል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ የሆኑት አቶ ጌታቸው ረዳ ከቀናት በፊት የኢትዮጵያ ቡድንን ይዘው በአሰብ ወደብ አቅራቢያ ላይ የሚገኙ የኢትዮጵያ ኤርትራ ድንበር ላይ እንቅስቃሴ አድርገዋል። በዛም ብቻ አላበቁም። በኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የኤርትራ መንግስት ላይ መፈንቅለ
መንግስት ለመፈጸም እየተንቀሳቀሰ ከሚገኘው የብርጌድ ንሓመዱ አመራሮች ጋር በጋራ በመሆን መክረዋል። የብርጌድ ንሓመዱ አመራሮች ከአቶ ጌታቸው ጋር ያደረጉት ምክክር የብርጌድ ንሓመዱ ሊቀመንበር የሆኑት በየነ ገብረ እግዚአብሔር በኤክስ ገጻቸው ላይ እንዳስቀመጡት ከሆነ በአፍሪካ ቀንድ ላይ የሽብር እንቅስቃሴን የሚያደርገው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የሽብር እንቅስቃሴ የሚያደርጉ አካላቶች ጋር ለሚያደርገው ድጋፍ የተለያዩ እርምጃዎች ሊወሰድበት ይገባል፣ እንዴት አድርገን መፈንቅለ መንግስቱን መፈጸም እንችላለን በሚለው ጉዳይ ላይ ከአቶ ጌታቸው ረዳ ጋር ምክክር አድርገናል ብሎ አስቀምጧል። ብርጌድ ንሓመዱ በኤርትራ መንግስት ላይ መፈንቅለ መንግስት ከመፈጸም በተጨማሪ ከጎረቤት ሀገሮች ጋር በጋራ ለመስራት የሚያስችል አዳዲስ ፖሊሲዎችን ቀርጾ ኤርትራን ለማሳደግ የሚንቀሳቀስ ኃይል መሆኑን ተከትሎ አቶ ጌታቸው ረዳ ከዚህ ኃይል ጋር በጋራ መምከራቸው ለኤርትራ መንግስት ባለስልጣናት የማይታሰብ ነገር ሆኖባቸዋል ነው የምላችሁ። ከዛም በተጨማሪ አቶ ጌታቸው ረዳ ከብርጌድ ንሓመዱ ጋር ብቻ ሳይሆን ከቀድሞ የአሜሪካን ዲፓርትመንት የሆኑት አስተዳደር በሽብር ጥቃቶች ላይ በአፍሪካ ቀንድ ላይ የሚንቀሳቀሰው ዲፓርትመንት ዳይሬክተር ከነበሩት ሚስተር ሩዶልፍ ጋር በጋራ መክረዋል። ሁለቱ አመራሮችም የመከሩት ምንድነው በአፍሪካ ቀንድ ላይ የሽብር እንቅስቃሴ የሚያደርገው መንግስትና የሽብር ኃይሎችን የሚደግፍ መንግስትን እንዴት አስወግደን የአፍሪካ ቀንድን ሰላም እናስጠብቃለን የሚል የጋራ ምክክር አድርጓል። እነዚህ ሁለት ምክክሮች ታዲያ የሚያሳዩን ነገር የኤርትራ መንግስት የአፍሪካ ቀንድን ለማናወጥ ከግብጽ እንዲሁም ደግሞ ከሱዳንና ከሌሎች ኃይሎች ጋር በጋራ በመስራት በኢትዮጵያ ላይ ብቻ ሳይሆን በአፍሪካ ቀንድ ላይ የፖለቲካና ሌሎችም አይነት ውጥረቶችን ለመፍጠር የሚያደርገውን እንቅስቃሴ የተለያዩ መረጃዎች እየጠቆሙ ባሉበት በዚህ ወቅት ላይ እነዚህ ምክክሮች መደረጋቸው አቶ ጌታቸው ረዳ ለብቻው የኤርትራ መንግስት ባለስልጣናት ላይ እያስጨነቃቸው እንደሆነ የሚያሳይ ነው የመረጃ። በነገራችን ላይ የብርጌድ ንሓመዱ ሊቀመንበር የሆኑት በየነ ገብረ እግዚአብሔር በኦፊሻል ኤክስ ገጻቸው ላይ ያወጡትን መልእክት ካፕሽን ላይ አስቀምጬላችኋለሁ። ከዛም በተጨማሪ ግን እናንተ ነገሩን ጸጥ ብላችሁ ስታስተውሉት እንዴት ነው የምታዩት? በሰሞኑን አቶ ጌታቸው ረዳ ከብርጌድ ንሓመዱ ጋር ብቻ ሳይሆን በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ መፈንቅለ መንግስት ለመፈጸም ወይም ደግሞ የኤርትራ መንግስትን ለመቀየር ከሚንቀሳቀሱት የቀይ ባህር አፋሮች ጋር ጭምር በጋራ መምከራቸውን የሚገልጹ መረጃዎችም እየወጡ ነው ያሉት። የአፍሪካ ቀንድ የፖለቲካ ሁኔታ በኢትዮጵያ የበላይነት ወይም ደግሞ ኢትዮጵያ ራሷ እየዘወረችው የምትሄድበትን ሁኔታ እያመቻቸ ነው የሚገኘው። ለዚህም ደግሞ ጀግና የሆኑ የፊት አመራሮቻችን የሚጫወቱት ሚና እጅግ ጉልህ ነውና እናንተ እዚህ ላይ ምን አስተያየት አላችሁ የሚለውን ኮሜንት ሴክሽን ላይ በኮሜንት ሀሳባችሁን አሳውቁኝ። አካውንቴን በነገራችን ላይ ኮፒ ሊንክ አድርጉ። ጎበዝ ምንድነው ይሄን የመሳሰለ መረጃ እየነገርኳችሁ ኮፒ ሊንክ የማይደረግ ከሆነ ችግር ነው። አካውንቴን ኮፒ ሊንክ አድርጉልኝ። ባዮ ላይ ገብታችሁ ደግሞ የዩቲዩብ ቻናሌን ሰብስክራይብ አድርጉልኝ። 100 ሰብስክራይበር ሲገባ በሰፊው በጥልቅ ትንተና አዳዲስ መረጃዎችን ይዤላችሁ በዩቲዩብ ቀርባለሁ። ስለምትከታተሉኝ በርቺ፣ ጠንክሪ፣ ከጎንሽ ነኝ ለምትሉኝ አመሰግናለሁ። አሰብ ወደብ ብቻ አይደለም ኢትዮጵያ ወደ ቀይ ባህር ትገባለች። ቻው። ጀነራል ጻድቃን ልክ ከም ውፉይ ኣብ አዲስ አበባ ስደተኛ ኮይኑ ካብ ትግራይ ተሰዲዱ ኣብ አዲስ አበባ ኮይኑ ነቶም ዝዓከቦም አባላት ስምረት ጀጋኑ ኢኹም ብሎም ኣሎ። እስኪ ንስማዕ እዮ ቃኑኒ ታሪካዊ ዝገብሮ ስምረት ኣብዚ ታሪካዊ ወቅቲ እዋን ዝምስረት ዘሎ ፓርቲ መብዛሕትኩም ኣነ ብዘለኒ መረዳእታ አባላት ህወሓት ዝነበርኩም ኢኹም ናይ ህወሓት ካይዳ ንህዝቢ ትግራይ የጥፍእ ኣሎ ተውሽጡ ዘሎ ፀገም በዋናነት ተውሽጡ ዘሎ ፀገም ካልኦቱን ካብ ደገና ዓደመ ንህዝቢ ትግራይ ናብ ጥፋት ይወስደሉ ሞይ ኣኽለና ዝበልኩም ሰባት ከምዚ ዓይነት ውሳነ ቀሊል ዘይምዃኑ ይፈልጥ ከምዚ ዓይነት ውሳነ ድማ ብትግራይ ኮንካ ክትውስኖ ከለኻ ዘኽፍሎ ዋጋ ብጣዕሚ ከቢድ ዋጋ እናኸፈልኩም ትቃለሱ ከም ዘለኹም ይርዳእ ከምዚ ብምግባርኩም ንኣይ ጀጋኑ ኢኹም ናብቶም ቅድም ኢሎም እዋይ ግድም ኮይ ዝብለኩም እዋይ ሕርስረት ባዕልኻ ዶ ካብ ክብሪ ካብ ልዕል ዝበለ ቦታስ ናብ ትሑት ውርደት ቦታ ትኸይድ ኢኻ ይሕዝን ጀግናውን ተመልከቱ ሞገሱን ቁመቱን ተመልከቱ ረጅም አረማመዱ ምናምን እንግሊዘኛ አወራሩ መሪ ነው ይኸውላችሁ 30 ዓመት ለፍርፋሮ ለነቀዘ ስንዴ ህዝቤን አሳልፌ አልሰጥም ለነቀዘ ስንዴ ወደቤን አሳልፌ ቀይ ባህርን አሳልፌ አልሰጥም ብሎ ዛሬ በክብር እንግዳነት አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት
ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም። የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ኤርትራውያን ወንድሞቻችን ናቸው። ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል። የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉንም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። አሰብን እንወራለን ብለው በፊት ለፊት መጥተዋል። እነማን ናቸው እንወራለን እያሉ ያሉ? አሰብ ምን ያህል የምንሰጣችሁ መረጃ ፐርፌክት ጠብ ማይል እንደሆነና አቅጣጫውም ትክክለኛ እንደሆነ የምትረዱት ገና ዴይ ዋን የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤመሬት ጉዳይ ነው፣ የኢትዮጵያ ጉዳይ አይደለም። ለኢትዮጵያ የባህር መውጫ በር ፍለጋ ሳይሆን አብይ አህመድ ለኤመሬት በገንዘብ ስለተቀጠረ ቅጥረኛ አገሪቷ የቅጥረኛ ተዋጊ ካምፕ ነው ያደረጋት። ኢትዮጵያ ሳይወዱ መታማት መርሰነሪ እንደሚገዛው ኢትዮጵያን የገዛቻት ኤመሬት በብር። ኦህዴድ የሚባል ቲም ደግሞ አገሪቷን እየዘረፈም አጠቃላይ ስልጣን ተቆጣጥሮ መቆየት ይፈልጋል። እየዘረፈ በስልጣን ለመቆየት ደግሞ ምን ያስፈልገዋል? ገንዘብ ያስፈልገዋል፣ ዲፕሎማሲያዊ ድጋፍ ያስፈልገዋል ወዘተረፈ። ለእንደዚህ አይነት ውንብድና ኤመሬት አሰብን በኃይል መያዝ ስለምትፈልግ አሰብን መያዝ ለምን የሚል ነገር ልታነሱ ትችላላችሁ። የምትረዱት ትረዱታላችሁ። ማትረዱት አካላት አሰብ ላይ ገልፎች ነው ግብ ግብ እያደረጉ ያሉት። ገልፍ ብቻ አይደለም ሀያላኑ በሙሉ ሳቴናው ሊፔንሲያናው እቺ የበሬ ግንባር የምታክል አገር ጅቡቲ የ6-7 ሀያላን የጦር ካምፕ ናት። ትልልቆቹ አሜሪካን ቻይናን ጨምሮ ወታደራዊ ካምፕ። ሳቴናው በፍቅር ተጥሎ ሳቴናው መንፈስ የምናው አብዛኛው ሀገራት የምዕራብ ሀገራት ካምፕ አላቸው፣ ወታደራዊ ቤዝ አላቸው በጅቡቲ።
ሳትናው የፍቅርሽ አበሳ ኤርትራን የወታደራዊ ቤዛቸው ማዕከል ለማድረግ የሞከሩ አካላት በተለያየ መልኩ ሳይሳካላቸው ቀርቶ ነው ኤመሬት አሰብን በወደብነት ልከራይ ካለች በኋላ የጦር ቤዝ ለማድረግ እንቅስቃሴ ስታረግ ኢሳያስ ፊቱን ዞር። ሳትናው አልቀረም መውደዴ ኤመሬት የጅቡቲንም ወደብ ተዋውላው ነበር ለ30 ዓመት። ጅቡቲም የኤመሬትን አዝማሚያ ካየች በኋላ ውሏን ሰረዘች። በአንድ በኩል ጅቡቲ ከፈረንሳይ መዳፍ የምትወጣ አይደለች። ውሏን ሰርዛ ኤመሬትን አባረረች። በዛን እንዴት አሰብ ሄደች። አሰብ ያለውን የድሮን ስቴሽን ገነባች። ሳትናው መንፈስ የምናወዘ ሳትናም ልቤም ሰበረሳ አሰብን ይዛ የቀይ ባህርን ቀጠና እስከተቆጣጠረች ድረስ ለኤመሬት ሰርግና ምላሿ ነው። ችግር የለባትም። ሳትናው ፍቅርን የወረሱት ዞር በይ ያሏት ኢሳያስ። በኢሳያስ እና በጅቡቲ ያላትን ንዴት ማብረጃው 4 ኪሎ የተቀመጠው የኦህዴድ ስብስብ ሆኖ ተገኘና ኦህዴድን አፕሮች አደረገ። በሙሉ ኢህአዴግ የሚባል ኃይል ቲፒኤልኤፍ የሚባል ኃይል ከምርኮኝነት እያስለቀቀ ያመጣቸው ትከሻቸው የማይሸከመውን ማዕረግ እየሰጠ ከዓለም አቀፍ ሕግና ስርዓት ውጪ በኮታ ጀነራል ያረጋቸው አካላት ውጊያም እንደሆነ ያውቁትም፣ ጂኦፖለቲካም እንደሆነ ያውቁትም። አንድ የታሪክ አጋጣሚ ወንበሩ እንዲይዙ ታደረጋቸው። መንፈስ የምናወዘ ሳትናም ልቤም ሰበረ የረገፈ ትከሻቸው የማይሸከመው ማዕረግ ትከሻቸው ላይ ተጫነ። በየዕለቱ የወጡ የሚናገሩትን አያውቁትም። ሳትናው ፍቅርን የወረሱት ሳትናው ምኑን ከምኑ ቀላቅለው እንደሚቅሙት ምኑን ከምኑ ቀላቅለው እንደሚጠጡት አይታወቅም። ድብልቅልቅ ያለ ነገር ነው። በቃ ሲያጮሁት የሚኖር ሳትናው ትጥሩኝ ባንቺ ሳትናው አልቀረም መውደዴ ሰሞኑን ሜጀር ጀነራል ተሾመ ገመቹ የተናገረውን ሰምታችኋል፣ አስደምጠናችኋል። አሰብ እንሄዳለን፣ በኃይል እንይዛለን ሲፎክር የነበረው አሰብ የኛ እንደሆነ ዓለም እንዲያውቅ እየሰራን ነው አለ እና በኃይል እንቆጣጠራለን አለ። ዲፕሎማሲ ሃሁ ማያውቁ ሰዎች ያው የዲፕሎማሲ አቃሉ ለገሰት ሁሉ መጥቶላል አምባሳደሩ ሳትናም ልቤም ሰበረሳ እና ተሾመ ሜጀር ጀነራል ተሾመ ገመቹ ጊዜ ያለለት የመከላከያ የውጭ ጉዳይ ኃላፊ እና ኤርትራ እንወራለን፣ አሰብን እንይዛለን፣ እንዋጋለን እያለ እያቀራራ ነው የሚገኘው ተሾመ ገመቹ። ሌላኛው ደግሞ መጣ። ተሾመ ገመቹ የውጭ ጉዳይ ኃላፊ ነው። ተመልከቱ። ይሄኛው ደግሞ መጣላችሁ። ሳትናው ያንቺ መውደድ ይዞኝ ሳትናው ልቤን ሲያናውዘው ሳትናው ፍቅርሽ ቄስ ሆኖብኝ ሳትናው ልቤን አናዘዘው ሳትናው ይራመዳል እግሬ ሳትናው ምኑን አለው ሳትናው ሳይወዱ መታማት ሳትናው በፍቅር ተጥሎ ሳትናው መንፈስ የምናወዘ ሳትናም ልቤን ሰበረሳ ሳትናው በራሴ ተጭኖ ሳትናው የፍቅርሽ አበሳ ሳትናው ፍቅርን የወረሱት ሳትናው akkamitti argachuu qabna ሳትናው አሜታ በዛብኝ ወይ ከራ ዲፕሎማሲ ዮካን ሞ ከራ ነገኛ ዮካን ሞ ከራ ከናፍ ሳትናው አልቀረም akkamitti argachuu qabna amma mootummaan sababii deemaa jiruu fi ወይ ከራ ዲፕሎማሲ ዮካን ሞ ከራ ነገኛ ዮካን ሞ ከራ ከናፍ akkamitti argachuu qabna amma mootummaan sababii deemaa jiruu fi ወይ ከራ ዲፕሎማሲ ዮካን ሞ ከራ ነገኛ ዮካን ሞ ከራ ከናፍ ሰውየው ብርጋዴር ጀነራል ቡልቲ ታደሰ ብርጋዴር ጀነራል የሚል ማዕረግ የተሸከመ ነው። እሱ ደግሞ ይሄ የመከላከያ ዩኒቨርሲቲዎች ኢንዶክትሪኔሽን ወዘተረፈ እነዛን ተቋማት ጠቅልሎ ይመራል። ያኛው ውጭ ጉዳይ ብርሃኑ ጁላ ፊልድ ማርሻል ነው። አብይ አህመድ የጦር ጠቅላይ አዛዥ ነው። ይልማ በርዳሳ አየር ኃይል ነው። ሳትናው ትጥሩኝ ባንቺ
መከላከያ የሚባለው ተቋም ማንን ይመስላል መልኩ ካልኩ ኦህዴድ ሁለት ከርሳም ሰዎች አሉ ዛፍጻማ ኃይልኩም ስለዚህ ጸናሕኩም አዘይና መስገንኩም አውዝ ክፍለይኩም አቋጻለ በቃል ቢደ ከሳብ ለስ ባይ